ሰላም እንዴት አላችሁ ቤተሰቦች ሁሉ ሰላም ላይክ ሰብስክራይብ ሼር ማድረጉን ቀጥሉ። ዛሬ አሜሪካ ከባድ ጥቃት በቬንዙዌላ ላይ ፈጽማለች። እንግዲህ ጥቃት ደግሞ የተለያዩ ፖለቲካዊ ሂደቶችና መንገዶችን የተከተለ እንደሆነ ተነግሯል። ያ ማለት አሜሪካ በግልጽ የተለያዩ ኃይላት ጋር ጦርነት ውስጥ እንደገባች የሚጠቁም ነው። ምክንያቱም ከዚህ ቀደም ፔንታገን ወይንም የአሜሪካ መከላከያ ሚኒስቴር ወደ አሜሪካ የጦር ሚኒስቴር መቀየሩ ይታወሳልና ይህም በእርግጥ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ያላቸውን አቋም የሚያሳይ እንደሆነ ሲነገር ነበር። አሁን በቬንዙዌላ ላይ ተደጋጋሚ ጥቃት ደርሷል። እንግዲህ በቬንዙዌላ ላይ ጥቃት ሲደርስ እንደ እነዚህ ኃይላት እንግዲህ የተለየ አጋጣሚ ወይም ደግሞ ከሚያደርጉት እንቅስቃሴ አንጻር ህገወጥ ናቸው በሚል የምዕራቡ ዓለም ሚዲያ ፍሬም ቢያደርገውም ግን እንደነ ሩሲያ ያሉ ሀገራት እንደነ ኢራን እንደነ ቻይና እንደው ኢራን ብንተዋት እንኳን እንደነ ቻይናና እንደነ ሩሲያ ያሉ ሀገራት ላይ የተፈጸመ ጥቃት ቢሆን ኖሮ ዝም ይባላሉ ከተባለ ኦብቪየስሊ ዝም አይባልም የሚል አንደምታ ያለው ነው። ያሙኑ ግን ጥቃቱ ተሰንዝሯል። አሜሪካ ቀደም ሲል ፕሬዚዳንት ዶናልድ ትራምፕ ያደረጉትን ወይም ያቀረቡትን ሀሳብ በግልጽ የሚያሳይ ነው። አሜሪካ ፍሮም ዲፌንስ ሚኒስትሪ ቱ ዋር ሚኒስትሪ እንግዲህ መከላከያውን ስትቀይር ፔንታገን ማለት ነው። ይሄ በግልጽ ያሳይ ነበር። እናም ስሙ እንደሚነግረው ወደ ጦርነት ተሸጋግረናል ወይም ደግሞ ሌሎች ሀገራት ታሳቢ እንደሚያደርጉት ዓለም ካለችበት ሁኔታ አንጻር ይሄኛውን መከተል አለብን የሚል ሀሳብ ሰጥተው ነበርና በግልጽም ይሄን ያሳየ ሆኗል። አሜሪካ የቬንዙዌላ አመላላሽ ወይም ደግሞ እንግዲህ ከዚህ ከባድ ከሆኑት እነዚህ አስቸጋሪ ከሚባሉት እጾች ጋር የተገናኙ ጉዳዮችን ያንቀሳቅሳሉ የሚባሉት ኃይላት ላይ ነው ጫና ለመፍጠር የሞከረችው። የሆነውም እንደዛ ነውና እንግዲህ ጀልባው ላይ ነው የደረሰው ጥቃት። በዚህ 3 የሚሆኑ ሰዎች ህይወታቸውን አጥተዋል። ፕሬዚዳንት ዶናልድ ትራምፕ ሰኞ የአሜሪካ ጦር ኃይል ይህን አረጋግጧል። የቬንዙዌላ ጀልባ ላይ ጥቃት ማድረሱን በይፋ ነው ግልጽ ያደረጉት። ያ ማለት እንግዲህ የቬንዙዌላ ሀብት ላይ የተፈጸመ ጥቃት ስለሆነ የቬንዙዌላ ሉዓላዊነት ተጥሷል ማለት ነው። ግን ቬንዙዌላ ምን ያህል አቅም አላት? አሜሪካን ዲፌንድ ማድረግ ትችላለች ወይ ከተባለ አታደርግም፣ አትችልም ነው እንግዲህ ይሄ በግልጽ የሚታይ ነው። በመካከለኛው ምስራቅ ላይ የምንመለከታቸው የዓለም ጫናዎችም ይሄኛውን ስለሚያሳይ ማለት ነው። ዓለም አቀፍ ውሃ ላይ እየተንቀሳቀሰ ነበር። ኢንተርናሽናል ዋተር ላይ ነው የሆነውና ይሄ ደግሞ ሌላ ኢንተርናሽናል ውሃ ዓለም አቀፍ ውሃ ነው ሲባል አንድ የውሃ አካል ሁሉም ሊጠቀምበት የሚችል የኔ ነው የዛ ነው የማይባልበት ነበርና እንግዲህ ጀልባው እዛ ላይ በእርግጥ አነስተኛ ጀልባ ነው ወደ አሜሪካ ይህን አስፈሪ የተባሉ እጾች ይዘው ሊገባ ነበር በሚል ነው ፕሬዚዳንት ዶናልድ ትራምፕ ጥቃት እንደተሰነዘረበት ይፋ ያደረጉት። እንግዲህ አመፀኛ ወይም ደግሞ ሪብልስ ናቸው አመፀኛ ኃይሎች ወይም ደግሞ ይሄኛውን ጉዳይ አመላላሾቹ ናቸው ጥቃት የተሰነዘረባቸው የሚል ሀሳብ ሰጥተዋል። ጥቃቱ እንግዲህ 3 ግለሰቦች ህይወታቸውን ማጣታቸው ተነግሯል። ጀልባው የያዘው ቀደም ሲል የገለጽኩላችሁ ነው እና እንግዲህ የሚያሳይ መረጃ ግን አልቀረበም። ያም ሆኖ ግን ከዚህ አንጻር ስጋት አለብን በሚል የአሜሪካ ፖለቲከኞች በኮንግረሳቸው ሳይቀር በሰፊ ሲወያዩበት የነበረ ጉዳይ ነው። ያንም አድርገዋል። እንግዲህ ጥቃቱ የተፈጸመው የቬንዙዌላ ፕሬዚዳንት ኒኮላስ ማዱሮ ሀገራቸው ከአሜሪካ ወረራ ራሷን እንደምትከላከል ተናግረው ነበረ። ግን የአሜሪካ ወረራ በየትኛው አጋጣሚ ነው? እሳቸው እንደሚሉት ከዚህኛው አይነት አስቸጋሪ ተክል ጋር የተገናኘን ብቻ ሳይሆን ጂኦፖለቲካሊ ቬንዙዌላና አሜሪካ ተስማምተው አያውቁም። ያ ማለት እንግዲህ በቬንዙዌላ ያለው ነገር ልክ የኩባ ያህል መጠላላት አለ። እነዚህ ኮሚኒስቶች ናቸው፣ እነዛ ካፒታሊስቶች ናቸው። እሱም እንዳይግባቡ አድርጓቸዋል። በተለየ አጋጣሚ ደግሞ የተለየ የፖለቲካ እንደምታ እንዳላቸውም በስፋት ሲነገር ነበርና ለጉዳዩ ቀረቤት ያላቸው ሰዎች ፖለቲካዊ ተንታኞችም ያስቀመጡት ይሄ ነው። ማዱሮ የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ የሞትና የጦርነት ጌታ ሲሉ ደግሞ እንግዲህ ሀሳብ ሰጥቷቸው ነበረ ወይም ደግሞ ተችተዋቸዋል። ይህ ትችት አንድ ፕሬዚዳንት ተስፋ ሲቆርጥ የሚያደርገው ንግግር ነው ሊባል ቢችልም ግን አሁን ባለው አጋጣሚ ኒኮላስ ማዱሮ ሀገራቸው ላይ ጥቃት እንደተሰነዘረ እየቆጠሩት ነው። ኦፍኮርስ ነው በዓለም አቀፍ ህግም የሚያሰራ ነው። የአንድን ሀገር ጀልባ ወይም ደግሞ የሆነ አመላላሽ ነገር የመላላሽ ጉዳይ ከተመታ በዚህ ልክ ሊታይ የሚችል ነው። ከጥቂት ሳምንታት በፊት አሜሪካ ደቡብ ካሪቢያን ላይ በዚህ እንቅስቃሴ ውስጥ የነበሩ ወይም ደግሞ በዛ አጋጣሚ ውስጥ የነበሩ ሰዎችን ዘመቻ በመክፈት 11 ሰዎች ህይወት መቅጠፏ በሁለቱ እንግዲህ ሀገራት መካከል ያለው ግንኙነት ወትሮን የሚሻከረ ነበረ። ተባብሶ ደግሞ ሌላ አይነት ውጥረት ውስጥ እንዲገባ ማድረጓ ይታወሳል። እንግዲህ ዛሬ ማለትም ፕሬዚዳንት ዶናልድ ትራምፕ በራሳቸው ትዕዛዝ አማካኝነት የአሜሪካ ጦር ኃይል ኤርፎርስ አመፀኛ ነው በተባሏቸው ወይም ደግሞ ነውጠኛ በተባሉ እነዚህ አዘዋዋሪዎች ላይ ለሁለተኛ ጊዜ ከባድ ጥቃት ተፈጽመዋል። ራሳቸው ፕሬዚዳንት ዶናልድ ትራምፕ በግላቸው ሶሻል ሚዲያም ያረጋገጡት ነው። እንግዲህ አደገኛና ነውጠኛ አዘዋዋሪዎቹ የአሜሪካ ብሔራዊ ደህንነት ላይ አደጋ ይደቅናሉ የሚል ስጋት አለባቸው። በእርግጥ አሜሪካ ላይ አንዳንድ እንደዚህ አይነት ከዚህ ጉዳይ ጋር ከአደንዛዥ ጉዳዮች ጋር የተገናኙ ዜጎች የሚመረዙባቸውን ሁኔታ
ሁኔታዎችን አጋጣሚዎች ስንመለከት ያን አይነት የፕሬዚዳንት ዶናልድ ትራምፕን አይነት ስጋት የሚደቅኑ ነውና አሜሪካ ብዙ ቀውሶች አሜሪካ ጦር አዘመተች ወደሚል ደረጃም የሚወስድ ነው። አሜሪካ በቬንዙዌላ ላይ ጥቃት ሰነዘረች ማለት የኛው በሌላ ምላሽ በሌላ አጸፋ ትርጓሜው ቀላል እንዳልሆነ ግምት ውስጥ ለማስገባት እድል የሚፈጥር ነውና እንግዲህ የአሜሪካ ብሔራዊ ደህንነት ስጋት ከሆነ በዚህ አጋጣሚ ፕሬዚዳንት ዶናልድ ትራምፕ ደግሞ ፍላጎታቸውን ለማስፈጸም ፕሬዚዳንት ዶናልድ ትራምፕ ወይም ሪፐብሊካኖቹ በጠቅላላ ከዚህ አይነት ጉዳይ ጋር ያላቸው አቋም ይታወቃል። ትንሽ ጠንከር ያለ ነው። ኮንሰርቫቲቭ ማረሉ ከዚህ አንጻር እጅጉን በፍርሃትና በስጋት ይመለከቱታል ማለት ነው። እንግዲህ ትራምፕ ውቅያኖስ ላይ ያለ አነስተኛ ጀልባ በጥቃቱ ሲወድም የሚያሳይ ደግሞ 30 ሴኮንድ አካባቢ የሚፈጅ እንደዚሁ አሳይቷል ቪዲዮ ማለት ነው። ያ ማለት ሲመታ እንግዲህ ሲጋይ ማለት ነውና ይሄ ትንሽ ምን ማለት ነው የሚሉ ጥያቄዎች የተነሱ ነበረ። ግን አፍተር ኦል አሜሪካ ምንም እንደምታውቀው ግሬት ኔሽን ነች። ከዛ አንጻር የሆነ ነው። ሌላ ሀገር ላይ ቢፈጸም ኖሮ እንደነ ሩሲያ እንደነ ቻይና ያሉ ሀገራት ጋር አጸፋዊ ምላሽ ሊኖረው ይችል ነበረ። ግን ቬንዙዌላ እንደምታውቋት በኢኮኖሚም በተለያዩ የፖለቲካ ሂደቶችም ከአሜሪካ ጋር ተቃቅራ በመቆየቷ እንደዚህ አይነት ስጋት ውስጥ ገብታለች። እንግዲህ የሚጫነውን እቃ ማየት ብቻ ነው የሚጠበቅባችሁ የሚል ሀሳብም ሰጥተው ነበረ ፕሬዚዳንት ዶናልድ ትራምፕ ማለትም በትሩዝ ሶሻል ሚዲያቸው ላይ ተለቅ ያሉ እንግዲህ ስማቸውን ለመግለጽም አስቸጋሪ የሚባሉት ወይም ደግሞ እነዛ ከዝውውር ጋር የተገናኙ እጾች ናቸው ማለት ነው። ቦርሳዎቹም ሲታዩ ነበረ። በእርግጥ ወደ አሜሪካ የሚገቡበት በትልልቅ ገንዘብ በዶላር የሚሸጡ ስለሆኑ ነው በጥንቃቄ መዝግበን ይዘናቸዋል የሚል ሀሳብም ከሰጡ በኋላ እንግዲህ ቬንዙዌላ እና ካራካስ ምን አይነት ምላሽ ይኖራቸዋል ያው ከመግለጫ እንደማይሻገሩ ግልጽ ቢሆንም ይሄኛውን ያሳየን ውሉ ሆኗል። ፕሬዚዳንት እንግዲህ ወደ አሜሪካ የሚገባው እንደዚህ አይነት ሁኔታ ተከል እጅግ አስቸጋሪ ነው። መጠን መቀነሱን ተናግሯል። ግን አዘዋዋሪዎቹ አሁን በምድር በኩል ወይንም ደግሞ በየብስ በኩል እያለፉ ጫና እየፈጠሩ እንደሆነ በተደጋጋሚ ራሳቸው ፕሬዚዳንት ዶናልድ ትራምፕ ሲናገሩ ነበርና የቬንዙዌላ ፕሬዚዳንት ኒኮላስ ማዱሮ ከአሜሪካ ጋር ያላቸው ግንኙነት እንግዲህ በራሳቸው ቦምብ ጥቃት ዘመቻ ምክንያት መውደሙን ወይም ደግሞ መጥፋቱን ከዚህ በፊትም ወዳጅ አልነበርንም ራሳቸው ደግሞ ለእንደዚህ አይነት ጉዳይ ላይ ክፍት እንዳልሆኑ ይጠቁማልና በሚል እንደዚሁ ሀሳባቸውን አጋርተው ነበረ። ከሻከረ ግንኙነት ተሻግሮ አሁን እንዳይጠገን ሆኖ ተሰብሯል። ያ ማለት ደግሞ አሁን ብሪጁ ሰፍቷል። ያ ማለት የሚያሸጋግረን ብሪጅ ኦልሞስት ተዘግቷል የሚል ሀሳብ ሰጥተው ነበርና ቬንዙዌላ የምትለከው ያደገኛ ቦዘኔ አባላት ነው በሚል ደግሞ ወይም ደግሞ ይሄ እጅግ አስቸጋሪ የፖለቲካ ሂደትን የሚከተሉ ወይም ደግሞ ጥቃትን በጥቃት መመለስ የሚፈልጉ ሰዎች ናቸው የሚል ሀሳብ ነበር ሲሰጥ የነበረው። ራሳቸው ፕሬዚዳንት ዶናልድ ትራምፕ ደግሞ እንደዚህ አይነቱን ሁኔታ ለመፍታት ኒኮላስ ማዱሮ የሚሄዱበት ርቀት አስቸጋሪ ነው የሚል ሀሳብ ሰጡ። ግን ራሳቸው ኒኮላስ ማዱሮ ደግሞ ብዙ ሁኔታዎችን ለመመልከት ወይም ደግሞ የተለያዩ አጋጣሚዎችን ለመጠቀም ሞክረው ነበረ። ግን አስቸጋሪ ነውና ማዱሮ ኮርስ ዩኤስ አታክ ኦን ቦልዝ heinous crime then Trump announced another የሚል ሀሳብ ነበረ። የቬንዙዌላው እንግዲህ ፕሬዚዳንት ኒኮላስ ማዱሮ የትራምፕ አድሚኒስትሬሽን የተለያዩ ሀሳቦችን ጦርነቱን በካሪቢያን አገር ላይ ጀምረዋል የሚል መግለጫ ሰጡ። እንግዲህ ከመግለጫ አይሻገሩም። ቀደም ሲል እንዳልኳቸው የአቅም ጉዳይ የሆነ በመምጣቱ ነው እጅግ አስፈሪና አስቸጋሪ ገዳዩ የሚባለውን ጥቃት በአሜሪካ ፕሬዚዳንት ዶናልድ ትራምፕ ትዕዛዝ መፈጸሙን ላስት መንዝ አሳውቀው ነበረ። ዋሂ ሰወዝ ያው ስሙን መጥራት አያስፈልግም ብዙ ስለምታውቁትና እጅግ አስቸጋሪ መሆኑን የቬንዙዌላ ፕሬዚዳንት ከዚህ በፊትም ተናግሮት ነበረ። እንግዲህ ለሪፖርተሮች በካራካስ ሀሳባቸውን የሰጡት ኒኮላስ ማዱሮ ሴፕቴምበር 2 ላይ ጥቃት ተሰንዝሮ 11 ሰዎች ህይወታቸውን አጡ የሚል ሀሳብ ሰጡ። ከዛ ቫዮሌትድ ዩኤስ ኢንተርናሽናል ማለት ዓለም አቀፍ ህጎችን አሜሪካ እንደጣሰች ይጠቁማል የሚል ሀሳብ ሰጡ። ግን አሁንም ተደገመና ማንም ይሁን ማን አሁን ባለው አጋጣሚ የማዱሮም ጥሪ ሚሊታሪ አታክ ኦን ሲቪሊያን እንግዲህ ተቀባይነት እንደሌለው በአንድ ሀገር ላይ ጦርነት እንደጀመረች ወይም እንደከፈተች የሚያሳይ ነው ብለዋል። ግን አሜሪካ እንደዚህ ያለሳለሰች እንደዚህ ጥቃት በጥቃት በተለየ አጋጣሚ የሆነ መፍትሄው ምንድነው የሚለውን ጥያቄ ጫና ውስጥ ሊያስገባ ይችላል። ምክንያቱም የዓለም አቀፍ ህግም እንደዚሁ በተለያዩ አጋጣሚዎችና ሂደቶች ጫና ውስጥ ከመግባቱን ባሻገር ምን አይነት ሁኔታ ነው ያለውን ደግሞ ያለውን ሁኔታ ለማሳየትም እጅግ አስቸጋሪ ያደርገዋልና ፕሬዚዳንት ኒኮላስ ማዱሮ አሁን ዴሞክራሲን መምረጥ እንዳለባቸው ይጠቁማል። የአሜሪካ ጦር ስራ በዝቶበታል። ራሳቸው ፕሬዚዳንት ዶናልድ ትራምፕ እንዳሉት በሀገር ውስጥም ብዙ ውጥረቶች አሉበት። እንግዲህ ከውጥረቱን ባሻገር የተለያዩ እንቅስቃሴዎችን ከመቆጣጠርም ባሻገር አሁን
ምንድነው የሚባሉት በእነዚህ በአሜሪካ ኃይሎች መካከል ያለውን የፖለቲካ ሂደት እርስ በርስ ያለውን ለመቋጨት ወይም እርስ በርስ ያለውን የዴሞክራቶችና የሪፐብሊካኖችን አለመግባባት ለመፍታት ስራም ይጠበቅበታል። ከዛ ደግሞ ብዙ ሁኔታዎችን ደግሞ ግምት ውስጥ ማስገባት በመካከለኛው ምስራቅ ያሉትን ሁኔታዎችን ደግሞ ማየትም ያስፈልጋልና ይሄኛው ምንድነው የሚለውም ጥያቄ እየተነሳ ነበረ። ከዚህ የተሻገረ ነው እንግዲህ አንድ አዲስ ቪዲዮ ሪሊዝ አድርገዋል የአሜሪካ ፖለቲከኞች ኒውሊ ሪሊዝድ ቪዲዮ እንግዲህ አት ሃውስ ማለት ዩፎ የሚባሉት ወይም ደግሞ ዩኤፍኦ ሂሪንግ አፕሪስ ቱ ሾው ዩኤስ ሚሳይልስ ስትራይኪንግ ኤንድ ባውንሲንግ ኦፍ ኦርብ ያ ማለት እንግዲህ ጥቃት ተሰንዝሯል። እነዚህ ዩፎ ወይም ደግሞ በራሪ አካላት ናቸው፣ ምን እንደሆነ አይታወቁም። አዲስ ቪዲዮ ይፋ አድርገው ነበርና በአሜሪካ ሪአፐር ድሮን በመካከለኛው ምስራቅ በአብዛኛው የምትጠቀምበትን እንደዚሁ ጥቃት ሰንዝራ ማውደሟ ይታወቃልና በኮስት ኦፍ የመን ላይ ነው እንግዲህ ራፐር ድሮን ሾውስ ግሎዊንግ ኦርብ ኦፍ ምናምን ብለው ሀሳብ ከሰጡ በኋላ እዛው ላይ ጥቃት ሰንዝሯልና ቪዲዮ ይፋ ሆኗል። ያ ሄልፋየር የሚባለው ሚሳይል ሰደንሊ ጥቃቱ እንደሰነዘረ አንአይደንቲፋይድ ኦብጀክት ናቸው ባውንስድ ኦፍ ፌት ነው የሚል ሀሳብ ተሰጥቷልና ይሄኛው እንግዲህ በየመን አካባቢ ሪፐብሊካን ፍሮም ሚስሪ ናቸው እንደዚህ አይነት ሀሳብ ወይም ደግሞ ጉዳዮችን ያጋሩት። እነዚህ የማይታወቁ ጉዳዮች ምንድናቸው ምኖች ናቸው የሚል ሀሳብም እንደዚሁ ይጋራል። እና ይሄ የዩፎ ጉዳይ ወይም ደግሞ የዩደብሊውኤፍኦ የሚባለው በተለየ አጋጣሚ ከ7 ቀናትን በፊት እንደዚህ ሆኖ ነበረ። ዛሬም ደግሞ ይሄኛው ቅድም የነገርኳችሁ በየመን ወይም በዚህ በቀይ ባህር አካባቢ ላይ የሆነ ነበረ። አሁን ደግሞ ሌሎችን ደግሞ በሌላ መንገድ በዚህ ልክ ጥቃቱ መገለጹን ወይም ደግሞ መፈጸሙን ይፋ አድርገው ነበርና እነዚህ የዩፎ ኒውሶች ከቀን ወደ ቀን በተለየ አጋጣሚ በተለየ ሀሳብ ለመጋራት ቢሞክሩም ግን የአሜሪካ ፖለቲከኞች በተለያየ ሂደት የፖለቲካ ውጥረት ነው ያሉት ይገኛልና እንደዚህ አይነቱ ነገሮች በምን አይነት መፍትሄና ሁኔታ ለመፍታት ይቻላል ወይም ደግሞ የፖለቲካውን ውጥረት ሌላ መልክ ማሰጠት ይችላል የሚሉትንም በተለያየ አቅጣጫ ሲመለከቱ ነበርና የቬንዙዌላ ጉዳይ ደግሞ የተለየ ሀሳብና ትኩረት እንደሚፈልግ በበርካቶች ዘንድ እየተነገረ ይገኛል። ውድ ተመልካቾቻችን የተለመደ ላይክ፣ ሰብስክራይብ፣ ሼር ማድረጉን ቀጥሉ። እጅጉን አመሰግናችኋለሁ።